ሰላም ሰላም የኔ ውዶች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እንግዲህ ሩቲ በቴዲ አፍሮ ዘፈን መታለች ማለት ነው። አምኖ መከዳት እንዴት ያማል ብላለች። መከዳት አይኖ በጣም ያማል። ካልተወድሽ ራሱ ያማል እንኳን ተከርተሽ አይደለምና ማለት ነው። ምክንያቱም ሴት ነኝ፣ የሴትነት ስሜቱ ይገባኛል። በቃ አይዞሽ ሩቲ አይዞሽ፣ እንደዚህ አይነት ሆድ የሚያስፈዝ ዘፈን መዝፈን የለብሽም። ምክንያቱም ሆዳችን አታቅልጪው። አንቺ ሴትዮ ተረጋጊ ብዬሻለሁ፣ ተረጋጊ በቃ። እኔ እኮ ምን ይሻለኛል? በጣም ልረቅጣትልና ታሳዝነኛለች። ምን ልበላችሁ በቃ ብቻ ግን ልቦና ይስጣችሁ። አለ አይደለ መርገጥ ማለት ምን ማለት ነው? ትላንትና አሁን አቤል አብረሽ እየበላሽ እየጠጣሽ ነው፣ ግን ትላንትና ፊትሽ ረግጥን ያረጋሽ ማለት ነው። እንደዛም መሆን አለበት ብዬ አላምንም። ምክንያቱም የአቤል እንደዛ ንግግሩ ትክክል አይደለም። ግን አምኖ መከዳት ማለት ምን ማለት ነው? ምሳሌ አሁን ቲክቶክሽ ላይ የዳኒና የአንቺ ፎቶ ነው ያረግሽው ፕሮፋይል አይደለ? የልጅሽም አይደለም ያንቺም አይደለም፣ ከሌላ ሰው ጋር ነው። አብርሃም ከሌላ ሰው ጋር ነው። ይሄስ እንዴት ታዩታላችሁ? እንዴት ታዩታላችሁ? ማልቀስ መፍትሄ አይሆንም፣ ወደ ጉዳዩ መግባት ነው እንጂ። ምክንያቱም ስላለቀሰ ምንም ነገር የሚመጣ ነገር የለም፣ ምንም የሚቀየር ነገር የለም ማለት ነው። ምሳሌ አሁን አለች እዩ የምትባል የቡታጅራዋ ማለት ነው። ሀይሚና ብሩክ ፍቅር በፍቅር ሆነው ጠብቃ ብቅ ትላለች ማለት ነው። እኔ ባገኛት ማለት ነው አስደበድባታለሁ እዩ ማለት ነው። ምክንያቱም እንደዚህ አይነቶቹ በጣም የፍቅርም እንትናቸው አስደበድባታለሁ። እንኳን አቅም የለኝም፣ ግን በቃ በአል አይደለ እንደዚህ የቃላት ምቶች ምናምን አይቀርም። ደግመሽ ቪዲዮ ከሰራሽ እዩ ራሱ ብትባይ በጣም ታዩኛላችሁ። እኔን ግን ብዙ ጊዜ ስለማልሰራ ነው እንደዚህ ወጥቼ ምናምን በቃ እንትን ደስ አይልም። በቃ ሴቶች ደግሞ ወንድ ያለው ቡታጅራ ውስጥ አብርሃምና ብሩክ አይደለም። ፈልጉ በቃ ፈልጉ። አሁን አንቺ ከሌላ ወንድ አርግዘሽ ብሩኬ ነው የምትዩ። አሁን ሩታ ደግሞ ዳኒን ፕሮፋይል አርጋ አምኖ መከዳት እንዴት ያማል። ያንቺስ እንዴት እንያው? እሺ አንቺ አልከዳሹም። አንቺ ካፍንጬ ይውጣ አላልሽም? ነገሪን ይሄንን በጥሞና እንደ ተማረ ሰው እናስብና አንቺ ካፍንጬ ይውጣ አላልሽም? አብርሃም አሁን ለምን አምኖ መከዳት? ሆዳችን አትብይና እንዴ